ከ1940 ዶሮዎች እየተገኘ ያለው እንቁላል 600 እንቁላል በላይ አይደለም። ይሄ ዛሬ እንግዲህ የጎበኛው ያለውበት ፋርም ላይ የገጠመው ችግር ነው። የኛው ደንበኛ ነው። 2100 ዶሮዎችን ነበር ያስገባው። ዶሮዎቹ አሁን ምርት ከጀመሩ ወደ 1 ወር ከ15 ቀን ገደማ ሆኗቸዋል። ከነዚህ ሁሉ ዶሮዎች ግን እየተገኘ ያለው 600 እንቁላል ብቻ ነው። ዛሬ ታዲያ ይህንን ለማየት ነው እዚህ የተገኘሁት። አንዳንድ የምናስተካከላቸው ነገሮች ይኖራሉ። በእርግጥ አንዳንድ አይደሉም፣ ብዙ ናቸው። ዛሬ እንግዲህ ወደዚህ ታታሪ ወጣት ፋርም መጥቻለሁኝ። ይህንን ታታሪ ወጣት እንግዲህ ትንሽ ግር ያለውን ነገር ከሱ እይታ ውጪ የሆኑትን ነገሮች እንግዲህ በአቅሙ በጣም ብዙ ጥረዋል፣ ብዙ አስተካክሏል። በጣም ጎበዝ ታታሪ ወጣት ነው። ይህን ወጣት እንግዲህ ምን ማስተካከል እንዳለበት እንመለከታለን። የመኖ ወጫቸውን አልቻልኩትም ነው ያለው። በቃ የመኖ ወጫችሁን ከአቅማችን በላይ ሆኗል። ስለዚህ ፈጥነ ካልተስተካከለ ከጨዋታ ውጪ መውጣቴ ነው፣ ስራው በኪሳራ ሊደመደም ነበር ያለኝ። ቀጥታ ወደ ፋርም ነበር የሄድኩት። ስለዚህ እንደነዚህ አይነት ኪሳራዎች ቶሎ መታከም መቻል አለባቸው። ካልሆነ ጀማሪ አርቢዎችን ከጥቅም ውጪ ማድረግ እድላቸው ሰፊ ነው። ታዲያው ቀጥታ ወደዛው ነበረ የተጓዝኩት። ይሄ እንግዲህ በክትትልና ድጋፋችን ውስጥ የሚጠቃለል ነው። ብዙ አርቢውን ኮስት የሚያደርግ ነገር የለም። በራሳችን ፈቃድ እዛ ድረስ የምንሄድና የምናስተካክለው ጉዳይ ነው። የራሳችን ዶሮዎች ስለሆኑ ማለት ነው። ታዲያ ብዙ ነገሮችን ተመልክቻለሁኝ። በመጀመሪያ ደረጃ ለማየት የሞከርኩት ጉዳይ ምንድን ነው? ሁሉም የማህፀን ቧንቧቸው ክፍት ነበረ። ዶሮቹ ቢበሉ የሚፈለገው ንጥረ ነገር ቢያገኙ ኖሮ እነዚህ ዶሮች እንቁላል እንደሚጥሉ ነግሬው ነበረ። እውነት የምናገረው ዛሬ ይህንን ቪዲዮ ስሰራላችሁ ከ1 ሰዓትና ከ2 ሰዓት በፊት ለሱ ደውዬለት ነበረ። ምናልባት ይህንን ቪዲዮ ሲሰማው ወይ በኮመንት ያረጋግጥላችኋል። ከ1 ሰዓት ከ2 ሰዓት በፊት ደውዬለት ነበረ። እንግዲህ በአንድ ምክር ብቻ በቀን እስከ 60-80 እንቁላል ጭማሪ አሳይቶኛል ብሎኛል። እንግዲህ 20 በላይ አይመስለኝም በቀን እየጨመረለት የነበረው። አንዳንድ ጊዜ ባለበትም ቀጥ ይላል ብሎ ነበረ ሐሳብ የሰጠኝ መጀመሪያ እዚህ ፋርም ላይ ስገኝ ማለት ነው። ስለዚህ ምናልባት ግን በጣም ቀለል ባሉ መንገዶች የምታስተካክላቸው ነገሮች ብዬ ሰጀስት አድርጌው ነበረ። እሱን እንግዲህ ልጁም ጎበዝ ስለሆነ ወዲያው ያንን ሰራተኞቹን በማዘዝ አስተካከለ። እንግዲህ አሁን ላይ ቅዳሜ ዕለት ነው የሄድኩት። ቅዳሜ ዕለት ሄጄ ዛሬ ስልጠና የጨረስኩበት ቀን ነው። 113ኛ ዙር ስልጠና ጨርሻለሁኝ። ከሰዓት ስልጠና እንደወጣው ነበር የደወልኩለት ለዚህ ልጅ። እንግዲህ በመኖ በዶሮዎቹ መብላት ባለባቸው ልክ መስጠቱ ብቻ 80 እንቁላል ያክል በቀን ጭማሪ እንዲታየኝ አድርጓል። እንደውም ትናንትና ዝናቡ ነው መሰለኝ ወደ 50 ዝቅ ብሎብኝ እንጂ 80 እና 60 እንቁላል እየጨመሩልኝ ነው ያሉት። ወደ 900 እንቁላል ገብቷል አለኝ። እንግዲህ ይሄ ምናልባት ይህንን ቻናል የሚከታተል ከሆነ ምስክርነት ይሰጣችኋል ከስር በኮመንት። በተመሳሳይ ግን ምናልባት መልሼ ደግሞ በጥሩ ሁኔታ እዛ አካባቢ ደግሞ ዶሮ ለማራገፍም ሲሄድ ኢንተርቪው ማድረገው ነው የሚሆነው የደረሰበትን ደረጃ ማለት ነው። ነገር ግን ለእናንተ ትምህርት እንዲሆን ደግሞ ይሄን ቪዲዮ መስራቴ ለእናንተ ትምህርት እንዲሆናችሁም ጭምር ስለሆነ ምንድን ነበረ ችግሮቹ የሚለውን ችግሮቹ ልጥቀስላችሁ። በክፍል 2 ደግሞ እያንዳንዱ መስተካከል ያለበትን ነገር ደግሞ እናያለን። እንግዲህ በዶሮ እርባታ ላይ አብዛኛው ዶሮ አርቢ ብሎ የሚያስበው ዶሮዎቹ ይገባሉ፣ ይበላሉ፣ ይጠጣሉ፣ ግዴታቸውን መጣል አለባቸው ብሎ ነው የሚያስበው። ይሄ ግን ፈጽሞ ሊሆን የማይችል ነው። ስለዚህ ዶሮች ስለበሉ ስለጠጡ ብቻ አይጥሉም። ስለዚህ በዚህ ፋርም ላይ አንዳንድ መታየት መስተካከል ያለባቸው ነገሮች ነበሩ። እነዚህ ዶሮዎች 1940 ዶሮች ናቸው። በቀን ሲበሉ የነበረው 175 ኪሎ ብቻ ነበረ። 175 ኪሎ ብቻ ነበር እነዚህ ዶሮዎች ሲጠቀሙ የነበረው ማለት ነው። ስለዚህ ከዚህ ጋር ተያይዞ መገንዘብ ያለብን ነገር ምንድን ነው? ከቤቱ አሰራር ጋር ተያይዞ እዚህ በቪዲዮ ላይ የምትመለከቱት የታመሙ ዶሮዎች ነበሩ። እንደውም ምንድን ያለኝ ከዚሁ ጋር አንድ አጣቅሼ ማነሳላችሁ ጉዳይ ዶሮዎቹ ሁሉ የታመሙ መስሎ የነበረ ነው ያለው። ከዛ አንተ መተህ ዶሮዎቹ ምንም ችግር የለባቸውም ንጹህ ናቸው ስትለን ደስ ስላለን ነው መሰለኝ ዶሮዎቹ በንጋታው እንቁላል ምርት መጨመር ጀመሩ። በቃ ያለብን ፍርሃት ራሱ ለቀቀን ያለን። በቃ እንደዚሁ ነው የተናገረው ማለት ነው። ስለዚህ አንዳንድ ጊዜ በበሽታ ብቻ ሳይሆን ባያያዝ ድክመታችን ብቻ ሊፈጠሩ የሚችሉ አይነት ችግሮች አሉ። እነዚህ ማስተካከል ተገቢ ነው። እነዚህ ዶሮዎች በ270 ካሬ ሜትር ላይ ነበር ያረፉት። በቂ የሚባል ቦታ አለ ከአካባቢው አንጻር ስናየው። እንዲሁም ደግሞ ከቤቱ አሰራር ጋር ተያይዞ አንዳንድ መስተካከል ያለባቸውን ነገሮች ነግሬያቸዋለሁኝ። ከቬንቲሌሽን ስርዓቱ ጋር ተያይዞ እጥረት ነበረበት። ግን እንደ አጠቃላይ እንደ አብዛኛው እርባታ ስታዩት ግን አብዛኛውን ነገር ያሟላ ነው ከጥቃቅን ችግሮች ውጪ ማለት ነው። ስለዚህ በአጠቃላይ የመብራት አጠቃቀማቸው ፖቶ ቤሬዱ ጥሩ ነው፣ ርዝማኔው ጥሩ ነው፣ ኢንቴንሲቲው ግን ይጎለዋል። ስለዚህ ከዚህ ጋር ተያይዞ እቺን ነገር ማስተካከል ያስፈልጋል። ሁለተኛ ነገር ደግሞ
እነዚህ ይሄ ዳይጀስተብል ወይም ደግሞ ይሄ ዳይጀስቲቢሊቲ በጣም ይጎለው ነበር መኖ ማለት ነው። ያ ማለት እንግዲህ አንዳይጀስትድ የሆኑ በዚህ በኩሳቸው ውስጥ የሚታዩ ጥራጥሬዎች ይታዩ ነበረ። በተለይ በቆሎ በስፋት ይታይ ነበረ። ይሄ ምናልባት ይሄ ገተልዝ የምንለው የዚህ የጨጓራ ሕክምና ወይም ደግሞ የዚህ ከአንጀት ጋር ተያይዞ ከጨጓራ ጋር ተያይዞ ያሉ ነገሮች መታከም ይኖርባቸዋል። ይሄ ማለት እንግዲህ ከዚህ ቀደም በተደጋጋሚ የሚከሰትባቸው ዶሮዎች ከዚህ ቀደም በተደጋጋሚ ሕክምና ላይ የቆዩ ዶሮዎች ከዚህ በተጨማሪ ደግሞ ኤሌክትሮላይት ባላንስ የማይሰሩ ከዚህ ቀደም የውሃ እጥረት ያለባቸው አይነት ዶሮዎች በስፋት ይሄ አይነት ችግር የሚያጋጥማቸው እንደሆነ ይታወቃል። ስለዚህ ከዚህ ጋር ተያይዞ ይሄንንም ለማስተካከል የመድኃኒቶች ጥቆማ ይኖራሉ። ከዚህ በተጨማሪ ታዲያ እንቁላሉ በአማካኝ ወደ 51 ግራም አካባቢ ነበረ። ሌላው ችግር እነዚህ ዶሮዎች እንዳልኳችሁ ከመመገብ ካለባቸው በታች ነበር ሲመገቡ የነበረው። ይበቃቸዋል ተብሎ ዶሮቹ ይበቃናል ባሉበት ሰዓት አይ በቃ ልካቸው ነው ብለው ነበር የተዉት እነሱ። ነገር ግን ጠዋት አንድ ዶሮ አርቢ ተነስቶ ማንን ማስቀደም አለበት የሚለውን ሲያቅ ብቻ መኖ በሚገባ ተበልቶ ያልቃል ማለት ነው። እንደውም አልፎ ተርፎ ጨምሩልን አይነት ነገር ውስጥ እንኳን ሊገቡ ይችላሉ። ስለዚህ ጠዋት ሩቲናችን ምን ይመስላል የሚለውን ጠዋት ተነስተን የትኛውን አስቀድመን የትኛው ደግሞ ይከተላል የሚለውን ነገር ካለማወቅ የሚመጣ አይነት ችግር ነው ማለት ነው። ስለዚህ ይሄንንም ደግሞ የትኛውን አስቀድሞ የትኛውን እንደሚያስከትል ስለነገርኩት ብቻ ሙሉ በሙሉ መመገብ ያለባቸውን በልተው ጨርሰዋልና እንቁላል ጨመሩ ነው። እንግዲህ ይሄ ፋርም የተስተካከለበት መንገድ በጣም አስገራሚ ነው። በቀላል የሆነ ዘዴ ማለት ነው። ምንም ዱምቡሎ ወይም ደግሞ 0.5 ሳንቲም ኮስት አላደረገውም ይህን ሰውዬ፣ ይህንን ወጣት ታታሪ ወጣት ማለት ነው። ስለዚህ ሄዶ መድኃኒት አልገዛም፣ ሄዶ ባለሙያ አምጥቶ ተጨማሪ ወጪዎች ውስጥ አልገባም፣ አበል አልከፈለም፣ ሌሎች ሰፕሊመንቶችን አልሰጠም። እጁ ላይ ያለውን ነገር ነው የተጠቀመው። እጁ ላይ ባለው ነገር ተጠቅሞ ነው ይህንን ውጤት ያመጣው ማለት ነው። እንዳልኳችሁ ቅዳሜ ሄድኩኝ፣ ዛሬ እሮብ ነው። ከትናንት ወዲያ ጭማሪ ነበረ። ይሄንን ካደረገ ከአንድ ቀን በኋላ ዶሮቹ ፐርፌክት የሚታይ ፕራክቲካል ለውጥ አሳይተዋል ማለት ነው። አንድ የሰጠሁት ቃል ምንድን ነው? እነዚህ ዶሮዎች የመኖ ችግር ካለባቸው በሁለት ቀን ውስጥ ውጤት እንደምታይ ልንገር ብዬ ነግሬዋለሁ። በቃ ውጤት ታያለ ብዬ ነግሬዋለሁ። ለምን መኖ ችግር ከሆነ በዚህ ጊዜ ውስጥ ውጤት ይታይበታል። ስለዚህ ከዚህ ጋር ተያይዞ እጁ ላይ ያለውን ነገር ተጠቅሞ ግን እነዚህን ዶሮዎች አስተካክሏቸዋል። በጣም ደስ የሚያሰኝ እኔንም እሱንም ደስ ያሰኘ ነገር ነው። በቃ እንደዚህ ወጪ ሳታወጡ እንዲህ በቀላሉ እጃችሁ ላይ ባለ ነገር ስታደርጉ የነበራችሁትን የሆነች ነገር ማስተካከል እርባታውን በዚህን ያክል ቁጥር ያ ማለት አሁን እየጨመረ ያለው ከ300 ምናምን እንቁላል በላይ ጭማሪ ያሳይቷል እንደማለት ነው። እግዚአብሔር ይመስገን በጣም ጥሩ ነው። ይሄ ደግሞ እንግዲህ በሳምንታት ውስጥ ፒክ ፕሮዳክሽናቸውን ያገኛል እንደማለት ነው። ይህ አርቢ ፒክ ፕሮዳክሽናቸውን ከሳምንት በኋላ ጥሩ የእንቁላል ምርት ይገኛል ማለት ነው። በዚች በ3 እና በ4 ቀን ውስጥ ይሄን ያክል ጭማሪ ካለው ዶሮቻችን እንግዲህ አንድም ደግሞ የነገርኩት ነገር ምንድነው? በጣም በሚያስገርማችሁ ሁኔታ እነዚህ ዶሮዎች መጣል የሚችሉ ናቸው። መኖ ግን አልበሉም። ማፀን ቧንቧቸው ውስጥ እንቁላል የለም ብዬ እንግዲህ ለዚህ ሁሉ ምስክርነት የሚሰጠው እሱ ስለሆነ ዋናው ዓላማችን እናንተ ማስተማር ስለሆነ እነዚህ ዶሮዎች መጣል እንደሚችሉና ለመጣል ዝግጁ ናቸው። ግን እንቁላል ማፀን ቧንቧቸው ውስጥ የለም። ስለዚህ የግብአት እጥረት ወይም ደግሞ የመኖ እጥረት ሊሆን ስለሚችል ይመገቡትና እስቲ ማምረት እንደሚችሉ እንያቸው። ይሄ ቃሌ ነበር። በተመሳሳይ መልኩ እንግዲህ ይሄን ከልምድ አንጻር ነው እንግዲህ ብዙውን ጊዜ ብዙ ፋርሞች ከመዞር ብዙ ፋርሞችን ጋይድ ከማድረግ ጋር ተያይዞ የሚመጣ ነው። እርግጠኛ ሆኜ ይህንን ነገርኩት። እንግዲህ አሁን የደረሰበት ደረጃ ደርሷል ማለት ነው። ከነዚህ ዶሮዎች አንድ የሚደነቅላቸው ነገር አለ። ቦዲ ስትራክቸራቸው ምን እንደሚያካክሉ በቃ ዶሮቹ ቁመታቸው ዝልግ ያሉ ናቸው። በቃ ቁመታም አይነት ዶሮች ናቸው። እነዚህ ዶሮዎች በአግባቡ ቢያዙ ማሽን ነው የሚሆኑት። እንደ ማሽን ያለማቋረጥ መጣል የሚችሉ አይነት ዶሮች ናቸው። አሁንም ደግሞ በደንብ ይጠቀምበታል። ስለዚህ በዚህ መልኩ ያስተካክለዋል ማለት ነው። ስለዚህ እንደምትመለከቱት እንግዲህ ዶሮዎቻችንን መዘንን። እነዚህ ዶሮዎች በእጅ ከማየት አንዳንድ የሰውነት ክፍላቸውን አይቶ እነዚህ ዶሮዎች ለእንቁላል ምርት ፊት ያደርጋሉ ወይ የሚለውን ገመገምኩኝ። ተመዘኑ። እነዚህ ዶሮዎች የማያረካ የሰውነት ክብደት አላቸው። እውነት ለመናገር የማያረካ የሰውነት ክብደት አላቸው። ይሄ እንግዲህ ከአመጋገብ ጋር ተያይዞ የሚመጣ ነው። እንግዲህ ቄብ በነበሩበት ሰዓት ያለ አመጋገብ እንደተበላሸ የሚያሳይ ነው። ስለዚህ ምናልባት አርቢው በግራማቸው ተከታትሎ የሰውነት ክብደታቸውን እየመዘነ አለመመገቡ
የሚያሳይ ነው። ስለዚህ እዚህ ጋር አርቢው ጋር ጥፋት እንዳለ ማወቅ፣ የክትትል ማነስ፣ የእውቀት ማነስ እንዳለ የምናይበት ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችንን በክሬት አድርገን መዘንን፣ እንቁላሎቻችንን መዘንን፣ የተመዘነው እንቁላል እየጣሉ ያሉት በዕለቱ የተጣለው እንቁላል መዘንን። ጥሩ ፒግመንት ነበረው። ጥሩ በተለይ በመኖ ውስጥ ያለው ከማደንቃቸው ነገሮች ውስጥ ጥሩ ፒግመንቴሽን ነበረው። ቤታ ካሮቲን በውስጡ እንደነበረ ያስታውቃል። ከዚህ በተጨማሪ ደግሞ ማየት የሚጠበቅብን ነገር ምንድን ነው? ከአመጋገባቸው ጋር ተያይዞ በጣም ሜሽድ ነበር። በቃ በጣም ኦልሞስት ዱቄት ማለት ይቻላል እየተመገቡ ያሉት መኖ በጣም ደካማ የሚባል አይነት ይሄ ፓርቲክል ሳይዝ ነበረ ያለው ማለት ነው። ስለዚህ ትንሽ እሱ አመጋገባቸውን ገሎባቸዋል። ሰውየው ከያዘበት ተንከባካቢው ከያዘበት የበለጠ መኖ አቀራረቡ ደካማ ነበረና ተወዳጅ አልነበረም። ስለዚህ ያ ነገር ቢስተካከልላቸው የበለጠ ደግሞ ዶሮቹ በልተው የመጣል አይነት አቅማቸው በጣም ከፍተኛ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ የተገኘ ነውና ለማስተካከል እቅድ ይዘን የተንቀሳቀስነው አይነት ፋርም ይህንን ይመስላል። ስለዚህ በአንዳንድ አርቢዎች ብለው የሚያምኑት ነገር ምንድን ነው? የግድ መድኃኒት መግዛት እንዳለባቸው፣ የግድ ወጪ ማውጣት እንዳለባቸው። በወጪ የሚስተካከል ነገር የለም። እጃችሁ ላይ ያላችሁን ነገር ነው። ዶሮዎች በመድኃኒት ዶሮዎች በቫይታሚን ብቻ ነው የሚጥሉት ብለው የሚያስቡ ብዙ ሰዎች አሉና ይሄ በጣም ስህተት ነው። እጃችሁ ላይ ያለውን ነገር መጀመሪያ በአግባቡ ተጠቀሙ። ምናልባት እጃችሁ ላይ ያለውን ተጠቅማችሁ ከአቅማችሁ በላይ ሲሆን ብቻ ወደ ሌላ ቦታ ሄዳችሁ የተለያዩ በዚህ እንደ ሰፕሊመንት የምንሰጣቸው ንጥረ ነገሮችን እንዲሁም ደግሞ የቫይታሚን ግብአቶችን፣ የአሚኖ አሲዶች መጠኖችን እንዲሁም ደግሞ የተለያዩ ኢንዛይሞችን ከዚህ ከምግብ አፈጫጨት ስርዓት ጋር ተያይዞ ማሻሻል ለማድረግ ኢንዛይሞችን ልንጠቀም እንችላለን። ነገር ግን መጀመሪያ እርባታችን ራሱ በአግባቡ ተይዟል ወይ የሚለው አንድ እርባታ ላይ አንድ ሰው ሄዶ ሲገመግም በትንሹ 10 እና 15 ችግር ማውጣት የለበትም። ግፋቢል ለአርቢው ከእይታ የተጋረደበት 2 እና 3 ችግር ማውጣት አለበት ብዬ ነው የማምነው። ስለዚህ እባካችሁን ስራውን እንወቀው። ዶሮቹ ከማስገባታችን በፊት እስቲ ምን እንደሚያስፈልግ እርባታው ላይ በእውቀት ደረጃ በልምድ ደረጃ ምን ማወቅ እንዳለብን እንወቅ፣ እንዘጋጅ። ዶሮችን ከመግዛታችን ቤት ከመገንባታችን ዘርፉን ከመምረጣችን በፊት መጀመሪያ እውቀት ይቀድማልና በጣም ደስ ብሎኛል። ዛሬ ያው ስለነገረኝ ይህን ቪዲዮ ውጤት እስካላየው ድረስ ለአርቢዎቼ ወይም ደግሞ ለነዚህ ለሚከተሉኝ ለፎሎወሮቼ ሰብስክራይብ ላደረጉና ጠዋት ማታኔን ለሚከታተሉ ውጤት የሌለው ነገር አልናገርም። ውጤት ሲኖረው ብቻ ነው ለሌሎቹ መትረፍ የሚቻለውና በዚሁ ልክ ነበረ። ዛሬ 113ኛ ዙር ስልጠና ጨርሻለሁኝ። መጪው ሰኞ 114ኛ ዙር ይጀምራል። እንግዲህ አብራችሁኝ ስለቆያችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።